በጌታ በኢየሱስ ክርስቶስ ስም በመዝሙር መጽሐፍ ምዕራፍ 23 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል እንደዚህ ያነባለሁ። እግዚአብሔር እረኛዬ ነው፣ አንዳችም አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስለሆንህ ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምሕረት በእርግጥ ይከተሉኛል። እኔም በእግዚአብሔር ቤት ለዘላለም እኖራለሁ። ከፍ እናድርግ መጽሐፍ ቅዱሳችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተ ክርስቲያን አዲስ አበባ አጥቢያ በዛሬ በእሁድ ማለዳ ፕሮግራም ከኛ ጋር ይህንን ቃል እየተካፈላችሁ ያላችሁ ይህን ፕሮግራም ዛሬ የምንካፈልበት የመልእክታችን ርዕስ በሸለቆ ውስጥ ስታልፍ የሚል ይሆናል። ውድ የአገሬ ልጆች፣ ወንድሞቼና እህቶቼ፣ የእግዚአብሔር መንገድ በዚህ ጋር ነው ሊባል በማይችል መልኩ እጅግ አስደናቂና አስገራሚ ነው። እግዚአብሔርም በሰሜን ስትጠብቁት በደቡብ ይመጣል፣ በምስራቅ ስትጠብቁት በምዕራብ ይመጣል፣ በየብስ ስትጠብቁት በባህር ይመጣል፣ በምድር ስትጠብቁት በሰማይ ይመጣል። እግዚአብሔር አምላክ ልጆቹን የሚመራ አምላክ ነው። የሚመራ ብቻ ሳይሆን ደግሞ ወደ ነገራቸው የተስፋ ቃላቸው የሚያደርሳቸው፣ የሚጠብቃቸው፣ የሚሸከማቸው ድንቅ አምላክ ነው። ወዳጆቼ በዚህ ማለዳ የምንካፈልበትን ርዕስ እንደነገርኳችሁ በሸለቆ ውስጥ ስታልፍ የሚል ይሆናል። በሕይወት መንገድ ላይ ከፍታዎችም ዝቅታዎችም አሉ። ሁሌ ከፍታ፣ ሁሌ መከበብ፣ ሁሌ ሙላት፣ ሁሌ ድል ብቻ ሳይሆን አንዳንድ ጊዜም ደግሞ ብቸኝነት፣ ዝቅ ማለት ወይንም ደግሞ በአንዳንድ የሕይወት ፈተናዎች ውስጥ ማለፍ በሰው ሕይወት ውስጥ የተለመደ ጉዳይ ነው። ሕይወት ከተራራና ከሸለቆ የተሰራች ነች። ወዳጆቼ አንዳንድ ጊዜ ሁሉም ነገር ቀና ይሆናል፣ ሌላ ጊዜ ደግሞ ሁሉም ነገር ተቃራኒ ይሆናል። እንደዚህ ገጥሟችሁ የሚያውቅ ይመስለኛል። አንዳንድ ጊዜ ባሰባችሁት ባልጠበቃችሁት የሕይወት መንገድ ላይ ብዙ ነገሮች ቀና ይሆናሉ። ይከፉብኛል ወይንም ደግሞ ይጠነክሩብኛል ብላችሁ የምታስቧቸው ነገሮች ከሐሳባችሁ ከግምታችሁ በተለየ መልኩ ቀና ይሆናሉ። ሌላ ጊዜ ደግሞ በጣም ተዘጋጅታችሁ ጸልያችሁ አስባችሁ በጉዳዩ ላይ በቁርጠኝነት እየተራመዳችሁ ነገሮች ሁሉ ተቃራኒ የሚሆኑባቸው ጊዜያቶች አሉ። እንደነገርኳችሁ በሕይወት መንገድ ላይ ሁሌ ከፍታ ወይም ተራራ የለም። ዝቅታም ከፍታም ተራራም አለው። ሕይወት ከተራራም ከሸለቆም ከከፍታም ከዝቅታም ከተቀባይነትም ከመገፋትም ከሙላትም ከጉድለትም ከደስታም ከሐዘንም ከሁለቱም ተሰላስላ የተሰራች እንደሆነች አስባለሁ። ምናልባት ደግሞ ምን ያህል ዝቅ እንዳላችሁ ለመናገር እስከሚቸግራችሁ ድረስ ደግሞ የምትደርሱበት ጊዜ ይኖራል። ማለትም ምን ያህል እየተፈተናችሁ እንደሆነ፣ ምን ያህል ወደ ኋላ እንደቀራችሁ፣ ምን ያህል በአስጨናቂና ከባድ በሆነ ሁኔታ ውስጥ እያለፋችሁ እንደሆነ ለመናገር እንኳን እስከሚቸግራችሁ ድረስ አንዳንዶቻችሁ በአንዳንድ ጉዳይ፣ ለሌሎቻችሁ ደግሞ በሌላ ጉዳይ እንደዚህ አይነት የሕይወት መንገድ ላይ ታልፋላችሁ። በጠይቃችሁ ቃላት ፈልጋችሁ ልታገኙ በማትችሉት አይነት ዝቅታ ውስጥ እያለፋችሁ ያላችሁ፣ መገፋት ውስጥ፣ ማዕበል ውስጥ፣ ተግዳሮት ውስጥ ወይንም ደግሞ የሕይወት ጥያቄ ውስጥ ባልጠበቃችሁት የሕይወት ጥያቄ ውስጥ ያላችሁ አላችሁ። ምናልባት ከ10 ከ15 ዓመት በፊት ተማሪ በነበራችሁ ጊዜ ከወላጆቻችሁ ጋር ስትኖሩ ፕላን ካደረጋችሁት፣ ካሰመራችሁት፣ ከታያችሁ ከዛ ነገር በተቃራኒው እየኖራችሁ ያላችሁ ሰዎች ትኖራላችሁ። ደግሞ የሚገርመው እግዚአብሔር አምላክ በግልጽ አማርኛ በሚገባችሁ ቋንቋ ለእናንተ 1 2 3 ብሎ ነግሯችሁ ሲያበቃ ከዛ በተቃራኒ
ቋንቋ በመታጡለት የህይወት ማዕበል ውስጥ የምትደፈቁና በዛ ውስጥ ያለፋችሁ ያላችሁ ሰዎች በዚህ ውስጥ ልትኖሩ ትችላላችሁ። ወዳጆቼ በዚህ አሁን ያነበብኩላችሁ የመጽሐፍ ቅዱሳችን የመዝሙር መጽሐፍ ምዕራፍ 23 በጣም ከመጽሐፍ ቅዱሳችን ውስጥ ታዋቂ ከሚባሉ ክፍሎች መካከል አንዱና ዋነኛው ነው። እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በረፍቱ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም ብሎ የዘመረው ዳዊት እስክትገረሙ ድረስ የሚታወቅ ከመጽሐፍ ቅዱሳችን ውስጥ ዋና የሚባል ክፍል ነው። እንደምታውቁት ዳዊት የተቀባ ነው፣ በእግዚአብሔር የተወደደ ነው። ዳዊት እረኛ ነው፣ ድል አድራጊ ነው። ነገር ግን ደግሞ የሚያልፍበትን መንገድ በመዝሙር አድርጎ እንደዚህ ያቀርብልናል። በሸለቆ ውስጥ ስታልፍ ወዳጆቼ ከዚህ በኋላ የቱንም ነገር ልትቆጣጠረው እንደማትችል ይሰማሃል። አንዳንድ ጊዜ በዝቅታ ውስጥ ከአቅማችሁ በታች ከተነገራችሁ በታች ከምታውቁት በታች ከተዘጋጃችሁት ነገር በታች በሸለቆ ውስጥ ስታልፉ ምኑንም ነገር የትኛውንም ነገር ልትቆጣጠሩ እንደማትችሉ ይሰማችኋል። ከዚህ በኋላ ሁኔታው እንጂ እናንተን የሚመራችሁ እናንተ ሁኔታውን እንደማትመሩት እንደዛ ታስባላችሁ። እሱ ብቻ አይደለም፣ የተስፋ መቁረጥ ሁሉ ስሜት ይሰማችኋል። እኔ በጣም የሚገርመኝ ነገር በጣም ፖቴንሻል ያላቸው አቅም ያላቸው ትልልቅ ነገር መስራት የሚችሉ ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ስሜት ውስጥ ያልፋሉ። ወዳጆቼ በሸለቆ ውስጥ ስታልፉ እሱ ብቻ አይደለም፣ ህይወት ወደማትፈልጉት አቅጣጫ እየሄደች እንደሆነ ይሰማችኋል። እናንተ የምትፈልጉት ወደ ሌላ አቅጣጫ እንድትሄድ ነው፣ ህይወት ደግሞ ወደ ሌላ አቅጣጫ እንደሄደች ይሰማችኋል። ምክንያቱም ያ ጊዜ በሸለቆ ውስጥ የምታልፉበት ጊዜ የዝቅታ ጊዜ ስለሆነ፣ የከበባ የአጀባ ጊዜ ስላልሆነ፣ ልክ በከፍታ ላይ በተራራ ላይ ስትወጡ ጓደኛውም አጀባውም አሎባዩ በጣም ብዙ ነው። የሞላ ጊዜ የተሳካ ጊዜ ሁሉ ነገሩ ሰው ሁሉ ከናንተ ጋር ነው የሚሆነው። ልክ ግን ቫልዩ ስትገቡ ሸለቆ ስትገቡ ያኔ ብቻችሁን ስለምትሆኑ ወዳጆቼ ህይወት በማትፈልጉት አቅጣጫ ትዳር፣ ስራ፣ አገልግሎት፣ ጮኝነት፣ የተለያየ ጉዳይ በማትፈልጉት አቅጣጫ እየሄደ እንደሆነ ሊሰማችሁም ይችላል። እሱ ብቻ አይደለም፣ ዳዊት በጠላቱ በሳኦል እጅ ሊሞት እንደሆነ እንደተሰማው እምትሞቱ መስሎ ሁሉ ሊሰማችሁ ይችላል። ከምታልፉበት ዝቅታ የተነሳ ማለት ነው። አሁን እኔ ይሄን ዓመት እሻገራለሁ፣ አልፋለሁ፣ ይሄን ሁኔታ አልፌ ሰው ሆናለሁ፣ እቆማለሁ፣ አሸንፋለሁ እምትሞቱ እስከሚመስላችሁ ድረስ በእንደዚህ አይነት በሸለቆ ውስጥ የምታልፉበት ጊዜ ቀላል የሚባል አይደለም። እንድሰሙኝ ይፈልጋለሁ። ዛሬ ለነፍሳችሁ ለናንተ ለራሳችሁ በግላችሁ የምትሰሙትን ቃል ነው የምነግራችሁ። ይሄ የተቀባ በእግዚአብሔር የተወደደ እንደ ልቤ የተባለ ሰው በሞት ጥላ ሸለቆ ውስጥ ባለፍኩ ጊዜ ብሎ ካለ አንተ የቱንም ያህል የተማርክ የተመራመርክ ብትሆን ጌታን የምትወድ ብትሆን ሁሌ በከፍታ ሁሌ በሙላት ሁሌ በስኬት ላታልፍ ትችላለህ። አንዳንድ የህይወት ምዕራፎችን ከሚስት ጋር አትሄደውም። አንዳንድ የህይወት ምዕራፎችሽን ከባልሽ ጋር አትሄጂውም። አንዳንዱን ከጓደኛ ጋር አትሄደውም፣ ከቤተሰብ ጋር አትሄደውም። ብቻህን እግዚአብሔር አንተ እንድትሄድበት ያሰመረልህ የሚያሰምርልህ መንገድ እንዳለ ማወቅ አለብህ። በሸለቆ ስታልፍ አንዳንድ ጊዜ ደግሞ የሚሰማህ ነገር ምንድነው? እግዚአብሔር እንደሌለ ወይም እግዚአብሔር እንደተወ ሁሉ ይሰማል። በእንደዚህ አይነት ሁኔታ ውስጥ ሆኜ እግዚአብሔር ከኔ ጋር እንዳለ በምንም ማብራሪያ ልታሳምነኝ አትችልም እስከምትል ድረስ ሁኔታው የሚያስረዳ የምታልፍበት ጨለማ የህይወት ፈተናውና ክብደቱ የሚነግርህ ወይ እግዚአብሔር እንደሌለ የለም። እንደዛ እንዳለው አገልጋይ ማለት ነው። ከከበደው ፈተና የተነሳ አብረውት የሚያገለግሉ ሰዎችን ጠርቶ ወደ ቢሮ አስገብቶ ዘግቶ እኔ እምላችሁ አለ እግዚአብሔር ግን አለ ብሎ እንዳለ እሱ እኮ አለ ብሎ ሰብኳል፣ አለ ብሎ ዘምሯል፣ አለ ብሎ አገልግሏል። እግዚአብሔር አለ ብሎ እግዚአብሔር በሱ ተጠቅሟል። ነገር ግን ከሚያልፍበት የህይወት መንገድ ክብደት የተነሳ እግዚአብሔር እንደሌለ ሁሉ እንደተሰማው አስታውሳለሁ። እግዚአብሔር እንደተወህም ይሰማል በሸለቆ ውስጥ ስታልፍ ወዳጆቼ። እግዚአብሔር ግን የተራራም የሸለቆም አምላክ ነው። እግዚአብሔር በተራራ ላይም ይሰራል፣
እግዚአብሔር በሸለቆ ውስጥም ይሰራል። እደግመዋለሁ፣ አሜን እንድትሉ ፈልጋለሁ። እግዚአብሔር አምላክ የተራራም የሸለቆም አምላክ ነው። እስቲ በደንብ አርጉና አሜን በሉ። እስቲ በደንብ አርጉና አሁንም አሜን በሉ። በሸለቆ ውስጥ ብዙ ነገር ላታገኙ ትችላላችሁ፣ ልታጡ ትችላላችሁ፣ ልትፈተኑ ትችላላችሁ፣ ልትቸገሩ ትችላላችሁ። ይሄ ማለት ግን እግዚአብሔር አይሰራም ማለት አይደለም። እግዚአብሔር አምላክ በተራራ ላይ ይሰራል። እግዚአብሔር በከፍታ ላይ ይሰራል። at the same time ደግሞ በብቸኝነታችሁ በጣም በከበዳችሁ የህይወት ማዕበል ውስጥ ባላችሁበት በዛ ጊዜ ማዳኑ፣ ታላቅነቱ፣ ኤልሻዳይነቱ፣ ገዢነቱ፣ አምላክነቱ የሚያሳይ የሚገልጥ የሚሰራ አምላክ እንደሆነ እንድታቁ እፈልጋለሁ። በመግቢያ ላይ ያነበብኩላችሁ የመዝሙር መጽሐፍ ምዕራፍ 23 ከመጽሐፍ ቅዱሳችን ውስጥ በጣም ታዋቂ የሆነ ክፍል ነው። በዳዊት ዘመን እረኞች በክረምት ጊዜ በጎቻቸውን ወደ ቆላ ይዞ መውረድ የተለመደ ነው። ምክንያቱም በተራራ ላይ በከፍታ ላይ ብርዱ ዝናቡ ጠንካራ በሚሆንበት ጊዜ ቁሩ በጣም ከባድ በሚሆንበት ጊዜ ዳዊት እረኛ በነበረበት ዘመን ልክ ክረምት ሲሆን በጎቻቸውን ይዘው ወደ ቆላ ይወርዳሉ። ከዛ ወራት አልፈው በጋ ሲመጣ ደግሞ በቆላው ላይ የሙቀቱ መጠን ስለሚጨምር ውሃው ስለሚጎድል ሳሩ ስለሚደርቅ ደግሞ እንደገና በጎቻቸውን ይዘው ወደ ከፍታው መመለስ ስላለባቸው ብቸኛው አማራጭ የፍልስጤም ሸለቆዎችና ገደሎች ናቸው። እና ዳዊት ይሄን በደም ከህይወቱ ኤክስፒሪየንስ ያውቀዋል። ክረምት ሲሆን ተራራ ላይ መቆየት አይቻልም። when altitude increase temperature decrease እንደሚል ጂኦግራፊ ማለት ነው። ልክ ክረምት ሲሆን በደጋው ብርዱ ከባድ ነው፣ ቁሩ ከባድ ነው፣ በረዶ አለ፣ ምቹ አይደለም። ለበጎቹ ምቹ የሆነ ሳር ምቹ የሆነ ውሃ አይገኝም። ስለዚህ ልክ ክረምት ላይ በጎቻቸውን ይዘው ወደ ቆላ ይወርዳሉ። እዛ ውሃ አለ፣ እዛ የተለያየ ነገር አለ። ልክ ደግሞ በጋ ሲመጣ ፀሐዩ ከባድ ስለሚሆን እንደገና ወደ ከፍታው መመለስ አለባቸው። ወዳጆቼ ታዲያ ዳዊትና አብረውት በረኝነት አገልግሎት ውስጥ የተሰማሩ ሰዎች በጎቻቸውን ወደ ከፍታው ለመመለስ ብቸኛው አማራጫቸው የፍልስጤም ሸለቆዎችና ገደሎች ናቸው። ለዚህ ነው ዳዊት ሲናገር እግዚአብሔር እረኛዬ ነው፣ የሚጎልብኝም አንዳች ነገር የለም። በለመለመ መስክ ያሰማራኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ይናገራል። ወዳጆቼ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ወደ አንተ ህይወት፣ ወደ አንተ አገልግሎት፣ ወደ አንተ መንገድ፣ ወደ አንተ ጥሪ ስመጣ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ለምን እንደዚህ አይነት ቅርቃር ውስጥ እንደገባ፣ ለምን ህይወት እየታገለ ፈተና እየበዛብ እንደሆነ፣ ለሌሎች ሰዎች የቀለለ ለአንተ ለምን እየከበደ እንደሆነ ምክንያቱን ላታውቅ ትችላለህ። ምክንያቱን የሚያውቀው እረኛው ነው። ሲዝኑን፣ ጊዜውን፣ ሰዓቱን እየጠበቀ አንተ የት መሰማራት እንዳለብህ፣ እንዴት መግባት እንዴት መውጣት እንዳለብህ የሚያውቀው እረኛክ ነው። እረኛክ ደግሞ ሲመራክ ሁሌ አያማክርህም። እረኛክ ሲመራክ ሁሌ አይነግርህም፣ ሁሌ አያብራራልህም። የከመልካምነቱ ከደግነቱ ከበጎነቱ የተነሳ እሱ እረኛክ ይመራሃል። እና በእርግጠኝነት የምነግራችሁ ነገር ምንድነው? ቀና ብላችሁ በደም ስሙኝ። እኔን በሸለቆ ውስጥ ስታልፍ ነው የመልእክቴ ሐሳብ። በሸለቆ ውስጥ ስታልፍ ነው። ነጥቦቹን እስካሁን መግቢያ ሐሳብ ነው የምናገረው። ነጥቦቹን ከዚህ በኋላ እናገራለሁ። ሁለት መሰረታዊ ነገር ስለ ሸለቆ እንድታውቁ ፈልጋለሁ። አንደኛው በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። የቱ ጋር ነው የሳትኩት? ምንድነው ያጠፋሁት? ይሄ ነገር ለምንድነው በኔ ህይወት እየሆነ ያለው? ለምሳሌ አንዳንዶቻችሁ ሸለቆ መዘግየት ነው። ያንዳንዶቻችሁ ሸለቆ የልጅ አለመውለድ ነው። ያንዳንዶቻችሁ ሸለቆ በስራችሁ ተግዳሮት ነው። ብቻ ይለያያል። የምታልፉበት የህይወት መንገድ ይለያያል። ካላችሁበት የህይወት አውድ አንፃር እንድትሰሙኝ ይፈልጋሉ። ምክንያቱ ምን እንደሆነ በሳይንስም በመንፈስም አብራርተ ልትደርስበት በማትችልበት መልስ የማታገኝላቸው የህይወት ጉዳዮች ብዙ ናቸው። ለምን እንደዚህ ሆነ ብለህ ብትል መልስ የማታገኝ። አሁን ይሄን ነገር መሸከም እችላለሁ? በህልምም በውንም አስበህ የማታውቀውን ጉዳይ አሁን ጉዳይ አድርገህ እየኖርክ ያለ ሰው እዚህ ውስጥ ልትኖር እንደምትችል አስባለሁ።
ስለዚህ በሸለቆ ውስጥ ስታልፍ ማወቅ ያለብህ የመጀመሪያው ነገር በሸለቆ ውስጥ ለማለፍ ምክንያቱ ምን እንደሆነ ላታውቅ ትችላለህ። አንዳንዶቻችሁ ሐኪም ጋር ሄዳችሁ ተመርምራችሁ አረ ምንም ችግር የለም ተብላችሁ ጥያቄው ግን እናንተ ጋር ይኖራል። ወይንም ደግሞ ከምታስቡት የህይወት መንገድ ውጪ በትዳር በህይወት በተለያየ መንገድ ላይ ብቻ የምትፈተኑ ሰዎች ልትኖሩ ትችላላችሁ። ሁለተኛው ስለ ሸለቆ እንድትረዱ የምፈልገው ነገር ምንድነው? በሸለቆ ውስጥ የምትቆዩበትን ጊዜ ላታውቁት ትችላላችሁ። ምን ያህል እዛ ሁኔታ ውስጥ እንደምትቆዩ አታውቁትም። ምን ያህል እየተፈተናችሁ እየታገላችሁ ምን ያህል በዛ ሁኔታ ውስጥ እንደምታልፉ አታውቁትም። 1 ወር 2 ወር 3 ወር 6 ወር 6 ዓመት 10 ዓመት አይታወቅም። በሸለቆ ውስጥ የምታልፍበትን ጊዜ የሚያውቀው እግዚአብሔር ነው። ሰዓቱን የወሰነው እግዚአብሔር ነው። አሁን ይህን ቃል በደንብ በወኔ እንዲሰማኝ የምፈልገው እረኛ እንዳለው የሚያውቅ ሰው ነው። እግዚአብሔር እረኛዬ ነው አለ ዳዊት። ማይጋ እግዚአብሔር እረኛዬ ነው። አባቴ አይደለም እናቴ አይደለም ገንዘብ አይደለም፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ሃሌሉያ! እስቲ በደንብ አርኩና አሜን በሉ። ለምን ያህል ጊዜ ነገራችሁ ሳይናገር ሳይፈወስ ሳይከፈት ነገራችሁ ሳይለወጥ እንደምትቆዩ አታውቁም። ላታውቁ ትችላላችሁ። እግዚአብሔር ነው የሚያውቀው። ምናልባት እኮ ቢነግራችሁ እርፍ ትላላችሁ። በቃ ትጠብቃላችሁ። ያንን ቀን በቃ ያንን ቀን ትጠብቃላችሁ። መቼ ነው የሚፈወሰው? መቼ ነው የሚለወጠው? መቼ ነው የሚቀየረው ብላችሁ አይ በቃ የዛሬ 5 ዓመት ነው ከተባልክ ቁርጥህን አውቀህ ስራህን እየሰራ መዝሙርን እየዘመርክ ትጠብቀዋለህ። ግን እረኛክ የሚገርም ነው። ለምን ያህል ጊዜ በዛ ነገር ውስጥ እንደሚያሳልፍ አይነግርህም። እና አንደኛ ምክንያቱን ላታውቅ ትችላለህ። ሁለተኛ በምን ያህል ጊዜ እዛ ነገር ውስጥ ልትቆይ እንደምትችል ላታውቅ ትችላለህ። የሸለቆህን ምክንያትና የምትቆይበትን ጊዜ ባታውቅም አንድ ነገር ግን እንድታውቅ እፈልጋለሁ። የምትጽፉ ሰዎች ካላችሁ የሸለቆህን ምክንያት ባታውቅም በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። ሙሉ ህይወትህን አንተ ራስን ካወቅበት ጊዜ ጀምሮ ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ እንደሞላልህ ብቻ እንደተቀበሉ ብቻ ሰዎች እንዳጨበጨቡልህ ብቻ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ገብቶሃል አይደለ? ሁል ጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ እግዚአብሔር ባንተ ህይወት ላይ ዓላማ ካለው ትልልቅ ነገሮች በውስጥ እንዳሉ ከምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ። የሆነ ቀናት የሆኑ ወራቶች አሉ። ዳውን በሆነ ሁኔታ ውስጥ የምትገባበት ይሄን ማወቅ አለብህ። በቃ ይሄን ማወቅ አለብህ። ስለዚህ በእርግጠኝነት እነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት በድሎት በተቀባይነት በተወዳጅነት በተፈላጊነት ብቻ ላታሳልፍ እንደምትችል ማወቅ አለብህ። ሁለተኛው ስለ ህይወት ሸለቆ ማወቅ ያለብህ ነገር ምንድነው? ሁለተኛው ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ትዘጋጃለህ። አሁን ቀጣዩ ሲዝን የቫሊ ሲዝን የሸለቆ ሲዝን የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ ማስታወሻ ተልኮልህ ማስታወቂያ ተለጥፎ ላይሆን ይችላል። ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው ድንገት እንደ ትናንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ። ድንገት እንደ ትላንትና የምትገዛ የምትሸጥ የምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወትህ እንደሚመጣ ማወቅ አለብህ ወዳጆቼ። ሶስተኛው ስለ ሸለቆ እንድታቁ የምፈልገው ነገር ምንድነው? የሸለቆውን አይነት መምረጥ አትችሉም። የኔ ሸለቆ ይሄ ይሁንልኝ ብለህ መምረጥ አትችልም።
የሸለቆውን አይነት የሚመርጠው እግዚአብሔር ነው። የአንዳንዶቻችሁ ሸለቆ ፋይናንስ ሊሆን ይችላል። የአንዳንዶቻችሁ ስራ፣ የአንዳንዶቻችሁ ወዳጅ፣ የአንዳንዶቻችሁ ትዳር፣ የአንዳንዶቻችሁ ጤና የትኛው እንደሆነ ግን እናንተ መምረጥ አትችሉም። አንደኛ ሳያስጠነቅቃችሁ ነው የሚመጣው። ሁለተኛ ይሄ ማወቅ ያለባችሁ ነገር ቢኖር እናንተ የሸለቆውን፣ የችግሩን፣ የተግዳሮቱን አይነት መምረጥ አትችሉም። የሸለቆውን አይነት የሚመርጠው እረኛችሁ ነው። ቅድም እንደነገርኳችሁ ወደ ተሻለ ቦታ በጎቹ ለመውሰድ ያለው ብቸኛ አማራጭ የፍልስጤም ሸለቆችና ገደሎች እንደሆኑ እረኛው ነው ዲተርማይን የሚያደርገው የሚወስነው። በዚህ ጋር ነው ዘንድሮ ምን ሄደው የሚለው በዚህ ጋር ነው። ዘንድሮ ሰዎችን እንቀንሳለን ሊል ይችላል እረኛው። ሄሎ እየሰማ ከሆነ ማለት ነው። እና የምታልፍበትን ሸለቆ የሚመርጠው የሚወስነው እግዚአብሔር ነው። ይሄን እንድታቅ ይገባል። አራተኛ ስለ ህይወት ሸለቆ እንድታቅ የሚገባው ነገር ምን መሰለ? ሸለቆ እንደማያዳላ ማወቅ አለብህ። ሸለቆ ከሰው አያበላልጥም ብራዘር። ሁሉም ሰው በሸለቆ ውስጥ ያልፋል። ምናልባትም ከአንድ ጊዜ በላይ በሸለቆ ውስጥ ያልፋል። ከአንድ ጊዜ በላይ አንዳንዶቻችሁ እንድታቁ የሚገባው ነገር ምንድነው? ከአንድ ጊዜ በላይ፣ ከሁለት ጊዜ በላይ፣ ከሶስት ጊዜ በላይ ዳውን በሆነ ሁኔታ ውስጥ ልታልፉ ትችላላችሁ። ሁሉም ሰው በሸለቆ ውስጥ ያልፋል። ሸለቆ አያዳላም። ሰው ከሰው አያበላልጥም። ይገርማችኋል። በደም ስሙኝ እኔ ጋር ሁኑ። በጣም ታዛዥ የሆኑ በጎች እንኳን ሳይቀሩ በሸለቆ ውስጥ የማለፍ ግዴታ አለባቸው። አንድ እረኛ፣ በጎች የሚመራ እረኛ፣ በጎች የሚጠብቅ እረኛ ታዛዥ፣ በጣም መልካም በጎች እንዳሉት ሁሉ ደግሞ በጣም ቀሽቃዣ፣ አስቸጋሪ፣ እዚህ ጋር በደንብ በገንዳ ምግብ ብታቀርቡላቸው የቤቱ የማይጣፍጣቸው ወደ ጎረቤት አንገታቸውን የሚያሾልኩ በጎች አሉ። አስቸጋሪ በጎች አሉ። ያቺ ቀንዷ እንጥጤ ተባረ የሆነችው በግ ተንከሲስ፣ ይገርማል። ተንከሲስ የሆነችውን በግ በሚመራበት መንገድ እረኛው በጣም ታዛዥ የሆነችውንም አብሮ ይመራታል። ይሄ መንፈሳዊ ነገር እማወራን እንደሆነ የገባው ሰው ብቻ ነው ምናምን ብሎ የሚለው። በጣም ታዛዥ በጎች እንኳን በሸለቆ ውስጥ ሊመራቸው እንደሚችሉ ማወቅ አለባችሁ። አሁን እኔ ምን አጥፍቼ ነው? ቁጭ በይ ሲል ቁጭ ብያለሁ፣ ተነሺ ሲለኝ ተነስቻለሁ፣ ተያለኝ ተውኩ፣ አርጊያ ይሄን አረኩ፣ ምን አረኩት? እኔ ይሄው በሰባይ ነው የምኖረው እና ብላችሁ ኮምፕሌን ልታደርጉ አትችሉም። በጣም ታዛዥ፣ በጣም መልካም፣ በጣም ቅን፣ በጣም ደግ በጎች እንኳን ሳይቀሩ በሸለቆ ውስጥ ሊያልፉ እንደሚችሉ እንደሚያሳልፋቸው ማወቅ አለባችሁ። አንድ በግ አንድ እረኛ 2000 3000 በጎች ሊኖሩት ይችላሉ በአይሁዶች ዘንድ። እና በቃ እዛ በግ መካከል የሚዋጋለ፣ የሚራገጣለ፣ የሚንቀሸቀሻለ። እረኛው ግን ጉዞ ሲጀምር ይገርማል፣ ሁሉም ተሰልፈው እና ያቺ አስቸጋሪዋን በግ ከጨዎቹ መካከል ተቀላቅላ፣ ጨዎቹም ከአስቸጋሪዎቹ ጋር ተቀላቅለው ምንም እንዳልተፈጠረ ምናምን እያሉ ሲሄዱ ስታይ ከሩቅ ለሚመለከት ሰው ሁሉም በጎች አንድ አይነት ይመስላሉ። እረኛው ግን በስም ያውቃቸዋል፣ በድርጊት ያውቃቸዋል፣ በደንብ ያውቃቸዋል። እና ማወቅ አለብህ ይሄንን። ሄሎ ማወቅ አለብህ ወዳጆቼ። እና ይገርማ ሸለቆ አያዳለም። ሀብታም ድሃ፣ ትንሽ ትልቅ፣ ወንድ ሴት፣ ነጭ ጥቁር አያዳለም። ይገርማል። በደንብ ስማኝ። ምንም ያህል ጥሩ ብትሆን፣ የቱንም ያህል ጥንቃቄ ብታደርግ ለውጥ አታመጣም። በጣም ጥሩ ብትሆን፣ የቱንም ያህል ጥንቃቄ ብታደርግ፣ ተግዳሮቶችን ቻሌንጆችን ወደ አንተ ህይወት እንዳይመጡ ምንም ለውጥ አታመጣም። አንተ በጣም ጥንቃቄ ቢኖርህ፣ በጣም ጥሩ ሰው ብትሆን፣ ደግ ብትሆን፣ በቃ ከበር መልስ ጋባዥ ብትሆን፣ በቃ ያውንኩ ብትል ይገርምሃል። ንፉጎቹን በሚወስድበት የህይወት መንገድ አንተንም እረኛው ሊወስድ እንደሚችል ማወቅ አለብህ ወዳጆቼ። ታዝላችኋል። ዳዊት ቁጥር 4 ላይ ስለ ህይወት ሸለቆ ከመናገሩ በፊት፣ ስለ ሸለቆ ከማውራቱ በፊት እንደዚህ ብሎ ይናገራል። ስለ ስሙ ሲል በጽድቅ መንገድ መራኝ ይላል። አይታል። የጽድቅ መንገድ እንኳን ሸለቆ አለው። ጻፍ። መራኝ አለ። ስለ ስሙ ሲል ስለ ሸለቆ ከማውራቱ በፊት
በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም ብሎ ሲል ዳዊት አይተሃል። ይሄን ከማለቱ በፊት አስቀድሞ ምንድነው ያለው? ስለ ስሙ ሲል በጽድቅ መንገድ መራኝ። ሄሎ 23ኛው ምዕራፍ እየጻፈ ያለው ዘማሪ እየሄደ ያለው እኮ የጽድቅ መንገድ ነው። ነገር ግን የጽድቅ መንገድ ምን አለው? ሸለቆ አለው። ኢማጂን። ስለዚህ አንተ በጽድቅ እየነገድክ፣ በጽድቅ እያገለገልክ፣ በጽድቅ እየኖርክ በሸለቆ ውስጥ ሊመራህ ይችላል። ይሄን ማወቅ አለብህ። በጽድቅ ነው የምነግደው ይለዋል አንዳንድ ሰዎች መጥተው። እኔ እንደዛ አጋጥሞኛ ቃል ምንድነው ከኔ የሚፈልገው ይለዋል። እግዚአብሔርን መጥተው እኮ ነው። እንዴት? በቃ እንደዚህ ብለው ይሄው ይለዋል። ምንድነው የሚፈልገው ከኔ ይላል። እንዴት? ይሄው በቃ በጽድቅ ነው፣ እንደዚህ ነው፣ እንደዛ ይላል። እና ዳዊትስ ምን አለ? እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም አለ። ከዛስ ስለ ስሙ ሲል አለ በጽድቅ መንገድ መራኛል። ከዛ በኋላ ነው ስለ ሸለቆ ያወራው ሰውየው። ኢቭን የጽድቅ መንገድ እንኳን ሸለቆ ሊኖረው ይችላል ወዳጆቼ። አምስተኛ እንድታቅ የምፈልገው ነገር ልንገርህ። አምስተኛ እንድታቅ የምፈልገው ነገር ሸለቆ የማይቀር ሀቅ መሆኑ ነው። የማይቀር ሀቅ። ሰዎች አንድ ጊዜም ከአንድ ጊዜ በላይም በሸለቆ ውስጥ ሊያልፉ ይችላሉ። የማይቀር ሀቅ ነው። ስማ፣ ወደ ከፍታው ሌላ መንገድ የለም፣ አማራጭ መንገድ የለም። the only way ወደ ከፍታው ያለው መንገድ ዝቅታው ብቻ ነው። ተመልከት። ይሄው የትኛው ዝቅታ ቀጥሎ ከፍታ ነው። እደግመዋለሁ። ሸለቆ የማይቀርልህ ከፍታ የኔ ከፍታ የኔ ከፍታ የኔ ብለህ ፌንጣ አይደለም አንተ ከአንዱ ላይ አንዱ ላይ ዘለ የሚታይ። ለምሳሌ አሁን ያለህበት ከፍታ ሊሆን ይችላል። ወደ ሌላ ከፍታ የኔ እዚህ ጨርቃችሁ ብድግ አድርጉና እንዲህ ብለህ እዛኛው የሚታይ ከፍታ ካለ ተወርድና ነው እንደገና ምትወጥ አይቀርልም። በተለይ ጃይንት ፖቴንሻል ካለ የሆነ ኢንተርቫል እየጠበቀ ዳውን ወሰደ። አንተ ረኛ ካወቀው ግራ ይገባል። ረኛ ካው አንዳንድ ጊዜ ፋይናንስ ዳውን ይሆናል። አንዳንድ ጊዜ ሰዎች ጀርባ ይሰጡሃል። አንዳንድ ጊዜ እግዚአብሔር በከባድ ጉዳይ ውስጥ ይመራሃል። የዛን ጊዜ የሆነ በቃላት ልትናገረው የማትችለው አይነት ዝቅታ ከተሰማ አትጠራጠር። እንደ ባለሙያ ነግርሃለሁ፣ ቀጥሎ ያለው ከፍታ ነው። አሜን በል። ከሌላ አማራጭ መንገድ የለውም እግዚአብሔር። እኔ እንደውም እንደዚህ ብያለሁ፣ አንተ ከጻፍክ ወደ ተስፋ ቃል የሚወስድ መንገድ ሸለቆ ብቻ ነው። ወደ ተስፋ ቃል የሚወስድ መንገድ ሸለቆ ብቻ ነው። ወዳጆቼ እኔ እንደው ዝም ብዬ ኢሉዥናል ክርስቲያኒቲ እንድትኖሩ አላስተምራችሁም። እንደው ዝም ብሎ አየር ላይ የሆነ ክርስትና ብቻ አልነግራችሁም። ትወጣለህ ብቻ አይደለም ምልህ፣ ልትወርድም ትችላለህ። ወርደሃል ማለት ግን አብቅቶልሃል ማለት አይደለም። ወርደሃል ማለት ተዋርደሃል ማለት አይደለም። ለሌላ ድል፣ ለሌላ ከፍታ እግዚአብሔር አምላክ አንተን እያዘጋጀ ነው ማለት ነው እንጂ ቤትህ፣ ፋይናንስህ፣ ስራክ ላይ፣ ህይወትክ ላይ የሆነ ተግዳሮት መጥቷል ማለት በቃ አንተ አክትሞልሃል ማለት አይደለም። ሌላ ቻፕተር ሊከፈት ነው። ምክንያቱም የመጀመሪያው ቻፕተር ሲያልቅ ቻፕተር 2 ይከፈታል። ገብቷል? አንዱ ምዕራፍ ሲዘጋ ሌላ ምዕራፍ ይከፈታል። የሰማኝ ሰው ብቻ ካለ አሜን ይበለኝ። የኔ መልእክት ነው የሚል ሰው ካለ አሜን ይበለኝ። ከዚህ ቃል በኋላ ይሄ ዓመት የአዝመራ ዓመታችን ነው። ወደ ተሻለ ቦታ የምትሻገርበት ነው። አሜን በል በደንብ አድርገህ። አሜን በል በደንብ አድርገህ። ሰይጣን አንተን ሊያስለቅስ አይችልም። በደንብ አድርገህ አሜን በል። ስለዚህ ስለ ሸለቆ እንድታቅ የምፈልገው ነገር አለ። አንደኛ ሸለቆ ውስጥ የምታልፍበትን ምክንያት ላታቅ ትችላለህ።
ምን ያህል ጊዜ እንደምትቆይ ላታውቅ ትችላለህ። ነገር ግን ሁሉም ሰው የህይወት ዘመኑን በከፍታ አይጨርስም። ከዛ ሲቀጥል ደግሞ በማስጠንቀቂያ ወደ አንተ አይመጣም። እሱ ብቻ አይደለም፣ የማይቀር ጉዳይ ነው። ይሄ አሁን የነገርኩ ሸለቆ ብዬ የምልህ ጉዳይ የሚመጣ ጉዳይ ነው፣ የማይቀር ጉዳይ ነው። ሌላ የተሻለ መንገድ የለም ወደ ከፍታ። የተሻለ መንገድ ወደ ከፍታ ዝቅታ ነው። የተሻለ መንገድ ወደ ክብር ውርደት ነው። የተሻለ መንገድ ወደ ማግኘት ማጣት ነው። የተሻለ መንገድ ወደ ድል ወደ ስኬት ፈተና ነው። አለቀ። አስተማሪ አመት ሙሉ ያስተምርህና የፈተና ወረቀት ጠረጴዛ ላይ ያስቀምጥልሃል፣ ይፈትናል። ማለት አንተ ወደሚቀጥለው ክላስ መሻገር ካለብህ ኤቭሪ ፈተና አናዘር ሌላ ሌቭል ኦፍ ክላስ አለው። በቃ ኢየሱስ ጌታ ነው። አሜን ይባላል። ስድስተኛ በህይወት ሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለህ? ሸለቆ ዓላማ እንዳለው ማወቅ አለብህ። ፐርፐዝ አለው። እረኛው በጎቹን ወደ ተሻለ ቦታ የሚወስዳቸው በሸለቆ በኩል እንደሆነ ሸለቆ ዓላማ አለው። ይሄ ተግዳሮት፣ ይሄ ሚስ አንደርስታንዲንግ፣ ይሄ መገፋት፣ ይሄ ባልጠበቀው የህይወት አቅጣጫ ውስጥ መሄድ ዓላማ አለው። ዝም ብሎ አይደለም ብራዘር፣ ዝም ብሎ አይደለም። እግዚአብሔር አምላክ ዝም ብሎ ለጫወታ አንተን የሚመራበት መንገድ የለውም። እያንዳንዱ አንተ የምታልፍበት የምትረግጥበት እርምጃ ሌሰን አለው፣ ዓላማ አለው፣ ፕሮግራም አለው። ሸለቆው ህይወት የሚፈተንበት ብዙ ጦርነት ያለበት ስሜት የሚጎዳበት ቢሆንም አመለካከትና አስተሳሰብ ግን የሚዳብርበት ነው። ይገርማል። በየትኛውም አይነት ሁኔታ ውስጥ ግባ፣ ገብተህ ስትወጣ ግን ከመግባት በፊት እንደነበረው ሆነ አትወጣ። አመለካከት፣ አስተሳሰብ፣ አቅም፣ ጉልበት፣ ክርስትና መንፈሳዊ ህይወት እንኳን እንደቀድሞ አይሆንም። አለው ዓላማ፣ አለው ምክንያት፣ አለው እግዚአብሔር ጉዳይ አለው እዛ ውስጥ። እየሰማኝ ያለ ሰው ካለ አሜን ይባላል። አሁን ላለበት ብቻ አይደለም ለሚመጣውም ቀድመ አሜን በል። አሜን አለው። አስተሳሰብ የሚያድግበት የሚዳብርበት ነው። የዓላማ አለው። ሸለቆ ፐርፐዝ አለው። እምነትህ የሚጠነክርበት ነው። እንደ ቀድሞ አይነት ልፍስፍስ እንደው ዝብዬ ፉዬ ገላይ ሆነ ፌስ አይኖርህም። ይገርማል። እሳቱ ቢነድ ቢቀጣጠል መጠኑ ቢጨምር ባያትነንም ብለው እንዳሉ ልክ እንደዛ አንበሳ ቢዘጋጅ ጉድጓድ ቢቆፈር የጠራህን እግዚአብሔርን ሳታመነታ ልታምነው ልትከተለው ስትሮንግ ፌዝ ጠንካራ እምነት እንዲኖር ገብቷል። ስማ፣ ማንም ሰው መኪና ሊኖረው ይችላል። የተፈተነ ሰው ብቻ እምነት አለው። ማንም ሰው ቤት ሊኖረው ይችላል። በሸለቆ ውስጥ ያለፈ ሰው ብቻ ነው እምነት ያለው። ልዩነታችን የምንነዳው መኪና ሳይሆን ልዩነታችን ያለፍንበት መንገድ ነው። ብራዘር፣ እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም። ስለሰምታ አጣቅም። እግዚአብሔር የሰውን ህይወት በመንገዱ እንጂ በውጤቱ አይመዝንም። አንተ ስማኝ፣ እግዚአብሔር የሰውን ህይወት በልብሱ አይመዝንም፣ በመኪናው አይመዝንም፣ በወርቁ በቤቱ አይመዝንም። እግዚአብሔር የሰውን ህይወት የሚመዝነው በመንገዱ ነው። በሸለቆ ውስጥ የሚመራ ልዩነት ስለሆነ ነው። ያንተ ልዩነት ቅባቱ አይደለም፣ ሽቶ አይደለም። ያንተ ልዩነት የትምህርት ደረጃ አይደለም፣ ያለፍክበት መንገድ ነው። በሰዓት ውስጥ አልፈሃል፣ በውሃ ውስጥ አልፈሃል፣ በብቸኝነት ውስጥ አልፈሃል። እግዚአብሔር መንፈስንና እምነትን አጠንክረዋል። በደንብ አድርገህ አሜን በል። ረዘራፍ የአገሬ ሰው ሲናገር አልሰማም። ጥራኝ ጫካው፣ ጥራኝ ደኑ፣ ኧረ ወዱ ይላል። ኧረ ዘራፍ ኧረ አለው ነገር። አንተ እኔ ሙዚቀኛ ባልሆንም ይመጣብኛል። አለው ነገር እንዲህ አብዝቶ ዝም ካል ጠላቴ ሆይ ደስ አይበልህ፣ ቢመሽም ለኔ ቀን አለው ጉዳይ። ዝም ብሎ አይደለም በጨለማው በኩል የሚመራኝ፣ በከባዱ መንገድ የሚመራኝ ዝም ብሎ አይደለም። ይገርማል። እምነቴን ሊያጠነክረው ነው። ይገርማል። እስራኤልን በኤርትራ ባህር በምድረ በዳ በግብፅ የመራ አምላካችን ምክንያት አለው። ይገርማል። ምክንያት አለው። ከፊት ለፊት የተንጣለለው ኤርትራ በላይ እግዚአብሔር አምላክ የነገስታት ንጉሥ የጌቶች ጌታ እንደሆነ ጌታ እንደውም እንደዚህ ያደርጋል። ኤርትራ ባህር ጋር ይወስድህና ካምፕ አድርገህ ይላል። ድንኳን በቃ ድንኳን ይዶት ዶክናል። አረ ፈርዖን እየሮጠ ነው፣ ይሩጥ። ሰረገላ እየመጣ ነው፣ ይምጣ። ቁጭ በሉ። አረ በግብፅ መቃብር ጠፍቶ ነው ወይ? እንደሱ አይባልም ብራዝ፣ እንደሱ አይባልም። ዛሬ የምታዩዋቸውን አለ ሙሴ ሲል ለዘላለም አየህ፣
ልክ የምታልፍበት መንገድ ፐርፐዝ አለው። ሸለቆ ዓላማን እምነትን ማጠንከር ማቹርድ እንድትሆን እንድትበስል እንደ ቀድሞው እንዳትናገር የልጅነት ጠባይ ካንተ ላይ እንዲወድቅ ገብቶ የሚገርም የህይወት መዓዛ ለእግዚአብሔር እንድታቀርብ ወርቅ በሳት ሲፈተን አፈሩ እንደሚራገፍ ውበቱ እንደሚጨምር እነግርሃለሁ። በዚህ ዓመት እግዚአብሔር አምላክ ሞገስንና ውበትን ይጨምርልሃል። በደም ጩና አሜን በል። አንተ ነጋዴ ብቻ አይደለም፣ በሰዓት የተፈተንክ ነጋዴ ነህ። አንተ አገልጋይ ብቻ አይደለም፣ በሰዓት የተፈተንክ አገልጋይ ነህ። አንቺ ሚስት ብቻ አይደለሽም፣ በሰዓት የተፈተንሽ ሚስት ነሽ። በከፍታና በዝቅታ ውስጥ ሪል የሆነ ማንነት እንዳለሽ ፌክ እንዳልሆነ የውሸት እንዳልሆነ የውሸት አይደለም። እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። ማኪያቶ ቤት ውዬ አይደለም የመጣሁት ብራዘር፣ ቀልጄ አይደለም የመጣሁት። ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። እግዚአብሔር አምላክ ለእናንተ መልእክት አለው ዛሬ። እውነቴን ነው የምነግራችሁ። ዓላማ አለው፣ ፐርፐዝ አለው። ገብቷል? የማወራው ነገር ልክ ነው። ሸለቆ ህይወትን የሚፈትንበት በጣም ብርቱ ጦርነት፣ ስሜትም ይጎዳበት ሊሆን ይችላል። የምታልፍበት ነገር እኮ ቀላል ነው እያልኩ አይደለም። ስሜትን ይጎዳል። እንቅልፍ እስክታጣ እያለ ቀን ያስለቅሳል። ነገር ግን ይገርማል። እምነት እንዲጠነክር፣ አስተሳሰብህ እንዲያድግ፣ እንዲጎለበት፣ ድክመትህ እንዲራከፍ ራሱ በቃ አንዳንድ አላስፈላጊ ትዝ ይለኛል። ሃይ ስኩል ተማሪ ሆኜ እኔ ማጠናበት ክፍሉ ጋር አጠገቡ ላይ አንድ ዛፍ አለ። አንድ ባህር ዛፍ አለ። ትልቅ ዛፍ ነበረ እና ካጠገቡ ደግሞ አንድ ጽድ ዛፍ አለ። እያጠናው እያለ አንዳንድ ጊዜ ከባድ ንፋስ ሲነሳ ባህር ዛፉን በመስኮት በኩል አየዋለሁ። መሬት ነክቶ ይመለሳል። ከዛ የደረቀው ነገር ይራገፋል። ጽዱ ግን ክንችር ብሎ እንደቆመ ነው የሚቀረው። ይገርማል። እና አንድ ቀን በመስታወት በኩል አየሁ። የሚነሳው የትኛውም ንፋስ ህይወት የሌለውን ነገር አራግፎ እኔን ይመልሰኛል እንጂ ይገርማል፣ ወድቆ አያውቅም። ፈተና ሊነሳ ይችላል፣ ተግዳሮት ሊነሳ ይችላል፣ ማዕበል ሊነሳ ይችላል። ነገር ግን ከህይወትክ ላይ መውደቅ ያለበትን ነገር ይጥለው ይሆናል እንጂ አንተን አይጥልህም። መንገድን አያቆመው። አንተ ቤትን አይፈትነው፣ ቤትን አይበትነው። ጩና በደንብ አድርጋ አሜን በል። አለው ነገር እግዚአብሔር አብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀናለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀናለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ቢመሽም ለኔ ቀናለ። እኔ በጣም የሚገርማችሁ ነገር ልንገራችሁ። አንዳንድ ጊዜ እኔ ገና እድሜ ለጉርምስና ሲደርስ ነው የቤተሰብ ኃላፊነት የተረከብኩት። እኔ በ21 በ22 ዓመቴ ዳሽን ባንክ ሄጄ ብድር ጠይቄ ተበዳሪ የነበርኩ ሰው ነኝ። ብድር አምጥቼ ለቤተሰብ ሰጥቼ እኔ አላስታውስም። ከኃላፊነት የወጣሁበትን ጊዜ አላስታውስም። አለው ነገር እግዚአብሔር የቤተሰባችሁን በርደን እናንተ ላይ ከጫነ ለሀገር አጭቷችሁ ነው እግዚአብሔር ኢየሱስ ጌታ። እና ስድስተኛው ማወቅ ያለብን በሸለቆ ውስጥ ስታልፍ ሸለቆ ፐርፐዝ አለው፣ ዓላማ አለው። መዘግየትህ ዓላማ አለው እንጂ እንደው ዝም ብሎ አንተ ዓላማ አለው ብራዘር፣ ዓላማ አለው በላቸው ብሎኛል ጌታ። ሰባተኛ በሸለቆ ውስጥ ስታልፍ ማወቅ ያለብን ነገር ልንገርህ። ሸለቆ
ማለፊያ እንጂ መኖሪያ እንዳልሆነ ማወቅ አለብህ። ማለፊያ ነው የምታልፍበት እንጂ የምትኖርበት አይደለም። ብራዘር እሱ መክሰስ እንጂ ራት አይደለም። ታልፈዋለህ። ይሄን አልፈ ትዘምራለህ። ይሄን አልፈ ትመሰክራለህ። ይሄን አልፈ እንደ ታሪክ ታወራዋለህ። ይሄን አልፈ መጽሐፍ ታረጋዋለህ። ይሄን አልፈ መዝሙር ታረጋዋለህ። ታልፈዋለህ። ይገርማ። ይሄ ማለፊያ ነው። ይሄ ጨለማው ምናም ይሄ ማታከክ ማለፊያ እንጂ መኖር አይደለም። ዳዊት በሸለቆ በኩል ነው ያለው። በሸለቆ በኩል ነው ያለው። ሸለቆ ማለፊያ እንጂ መኖር አይደለም። እና ብዙ ጊዜ እኔ ሳጣ የማይደብረኝ ለዛ ነው። የማላለቅሰው ለዛ ነው። ማለፊያ ነው እንጂ መኖሪያ የሚባል ማጣት የለም። ብራዘር ኢየሱስ ጌታ ነው። ማለፊያ ነው። ጌታ ምስክሬ ማለፊያ ነው። ማለፊያ ነው። ስምንተኛው በሸለቆ ውስጥ ታልፍ ማወቅ ያለብን ነገር ልንገርህ። እግዚአብሔርን ወይንም እረኛውን ማወቅና እንደሚመራ ማወቅ ብቻውን በቂ ነው። ወደ ቫሊ፣ ወደ ሸለቆ፣ ወደ ቻሌንጅ ውስጥ ስትገባ እረኛውን ማወቅና እየመራክ እንደሆነ ማወቅ ብቻውን በቂ ነው። ሌላ ተጨማሪ ግሳንግሳ አያስፈልግህም። እረኛውን ማወቅ ብቻውን ይበቃል። ለምን እዚህ ሸለቆ ውስጥ እንደገባ ከዚህ ሸለቆ መቼ እንደምትወጣ ምክንያቱ ምን እንደሆነ ምናምን ለማወቅ ምናምን ጥረት ማድረግ እሱ አያስፈልግም። የሚያስፈልግ እረኛውን ማወቅ ነው። ዳዊት እንደዚህ እግዚአብሔር እረኛዬ ነው። እሳ አይደለም፣ ታላቅ ወንድሜ አይደለም፣ ጉልበቴ አይደለም፣ አቅሜ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ በረፍቱ ዘንድ ይመራኝ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። ቻቻቻቻቻ የገባው ሰው ካለ የሰማኝ ሰው ካለ በሸለቆው ስታልፍ የሚጠቅምህ እነማን እንደተውህ፣ እነማን እንደረሱ፣ እነማን እንደሚያወሩብህ አይደለም ማወቅ የሚጠቅምህ እረኛን ማወቅ ነው። እረኛዬ እግዚአብሔር ነው ማለት ነው። በቃ አለቀ። እየመራክ እንደሆነ ማወቅ። እግዚአብሔር እየመራክ እንደሆነ ማወቅ ይበቃል። እሱ ብቻ ማወቅ በቂ እንደሆነ ማወቅ አለ። ካንተ ጋር እንደሆነ ካወቅ ይበቃል። እረኛክ ማን እንደሆነ ሰው እንደሆነ ካለ ላጥ ነው፣ ከሌለ ቀጥ ነው። ሰው እንደሆነ አሾይና ነው። በቃ ሰው እንደሆነ ፈንዲሻ በለው። በቃ ስታየው ሳህን ሙሉ ነው፣ ስትዘግነው ጭብጥ አይሞላም። በቃ በምታልፍበት መንገድ እረኛህን ማወቅና እየመራክ እንደሆነ ማወቅ ብቻው በቂ። አንዳንዶቻችሁ የምታልፉበትን የህይወት መንገድ ማብራሪያ ፍለጋ እንዳትሰቃዩ፣ እንዳትቸገሩ። ዘጠነኛ ማወቅ ያለብን ነገር ልንገርህ። ይሄ ሸለቆ ውስጥ የምታልፍበትን ምክንያት ላታቅ ትችላለህ፣ የምትቆይበትን ጊዜ ላታቅ ትችላለህ። ነገር ግን ዘጠነኛ ማወቅ ያለብን ነገር ልንገርህ። እግዚአብሔር ላንተና ለእርሱ ክብር በማያመጣ መንገድ እንደማይመራህ ማወቅ አለብህ። በየትኛው መንገድ ይምራ እግዚአብሔር አምላክ በዛ መንገድ የሚመራ ላንተና ለሱ ክብር እንደሚያመጣ እርግጠኛ በሆነበት መንገድ ብቻ ነው የሚመራ። አንድ ነገር አውቃለሁ፣ በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ፣ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። ብቻዬን ሊሆን ይችላል፣ ከባድ ሊሆን ይችላል፣ ፈተናው ብዙ ሊሆን ይችላል። ነገር ግን ጋድ እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው እግዚአብሔር የሚመራኝ። ቀላሉን አስጥሎ ከባዱን ከሰጠኝ፣ ባልጠበቅኩት የህይወት መንገድና ዝግጅት ባላደረኩበት ሁኔታ ውስጥ በሚሄድበት መንገድ እግዚአብሔር ከወሰደኝ 100% እርግጠኛ ነኝ። ይሄ ነኝ። በሸለቆ ውስጥ የገባሽበትን ምክንያት ላታቂ ትችላለሽ። ምን ያህል ጊዜ እንደምትቆይ ላታቂ ትችላለሽ። አንድ ነገር ግን እንድታቂ ይፈልጋለሁ። እግዚአብሔር ላንቺና ለሱ ክብር በማያመጣ መንገድ አይመራሽም።
እያወራ ያለሁትኝ እግዚአብሔር እረኛው እንደሆነ አምኖ የተቀበለና የገባው ሰው ብቻ ካል 100% ነግርሃለሁ። እንዴት እዚህ ሁኔታ ውስጥ ገባው እያልክ ከሆነ እዚህ ሁኔታ ውስጥ አስገብቶ ከሆነ እያየ እንዳላየ እየሰማ እንዳልሰማ ዝም ብሎ መርቶ አምጥቶ ከሆነ እመነኝ ክብር በማያስገኝበት የህይወት መንገድ እግዚአብሔር አይመራህም። ከዚህ ሳምንት በኋላ ከዚህ ወር በኋላ ለታላቅ ሹመትና ክብር እግዚአብሔር ይጠራሃል። ጩና በደንብ አድርገህ አሜን በል። እግዚአብሔር ላንተና ለሱ ክብር በማያመጣ መንገድ አይመራህም። እግዚአብሔር ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራህም። ስማኝ፣ እግዚአብሔር ምስጋና ሊሰማባቸው የሚፈልጋቸው አንደበቶች አሉ። ድግስ ሊደግስባቸው የሚፈልጉ ቤቶች አሉ። ክብሩን ሊገልጥባቸው የሚፈልጉ ትዳሮች አሉ። እግዚአብሔር አምላክ ሊመሰገንባቸው የሚፈልጋቸው ወርቃማ ታሪኮች አሉ። በቃ መረጠሽ፣ በቃ መረጠ ስሙን ባንተ ማስጠራት፣ ባንቺ ማስጠራት፣ ባንተ ማስጠራት መረጠ። ምስጋናውን ባንተ አፍ ማስነገር ፈለገ እግዚአብሔር። ስለዚህ እግዚአብሔር አምላክ ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራህም። አንዳንዶቻችሁ የአንዳንድ ሰው ሸለቆ እኮ ውጭ ሀገር ነው ታውቃለህ። አንዳንዱ እኮ ያልፍልኛል ብሎ ደህና ሁኑ ብሎ ድግስ ደግሶ ቻው ብሎ ሄዶ እዛ ገብቶ ጌታ ሆይ የአኮር ሸለቆ ነው በለኝ ጊታር ግዙልኝ ብሎ ዲዲው እኔ አሁን ያለሁት ዋሽንግተን ዲሲ ነው ግን ወዳጆቼ ያለ እንደገና ሌላ ነገር ውስጥ ነው ያለው። ብራዘር ያንዳንድ ሰው ግን እነግራለሁ፣ ጌታ ምስክሬ ነው። እግዚአብሔር አምላክ ለሱ መዝሙር በማያመጣ ክብር በማያመጣ ለሱ ክብር፣ ለሱ ውዳሴ፣ ለሱ ምስጋና፣ ለሱ በረከት በማያመጣ ላንተ ደግሞ አክሊል በማያመጣ የህይወት መንገድ ላይ አይመራህም። እኔ እየሰማኝ ያለ በመንፈስ ከኔ ጋር እየፈሰሰ ያለ ሰው እዚህ ቤት መልእክት እንዳለው አምኖ የመጣ ሰው ካለ አሜን ይበለኝ። በቅርብ ጊዜ የክብር ኒሻን እግዚአብሔር ባንተ ላይ ያደርጋል። ይሄ ቤት የጴንጤ ቆንጤ ቤት ነው። አንተ ጴንጤኮስቴ አይደለም ብሎ እንደምን ጴንጤ ቆንጤ እንደዛ ነው ማለት ያለ። አንቺ ቤት የዘገየ ነገር ካለ አትጠራጠሪ፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። አንቺ ቤት የዘገየ ነገር ካለ ከቁጥር ይልቅ አንዱ ሳሙኤል፣ ከሰባቱ ይልቅ አንዱ ሳሙኤል ለእግዚአብሔር ካህን እንደሆነ አገልጋይ እንደሆነ አትጠራጠሩ። ከአንዳንድ ነው። እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ መጥቻለሁ። እግዚአብሔር አምላክ ለእናንተና ለሱ ክብር በማያመጣ መንገድ አይመራችሁም። አስረኛ በሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ተራራው አንተ እግዚአብሔርን ለማግኘት የምትወጣበት፣ ሸለቆ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ቦታ እንደሆነ ማወቅ አለብህ። ልክ እግዚአብሔር አምላክ ወደ ህይወት ከፍታ ሲያመጣ ያታይ ማለት አንተ እግዚአብሔርን ለማግኘት የምትወጣበት፣ ዳውን ስትወርድ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለምን መሰለህ? ግርግሩ ብዙ ነው፣ ደዋዩ ብዙ ነው፣ ፈላጊ ብዙ ነው። ስልኩ አሁንም ነው የሚጮኸው። ሊያወራ ካልቻለም ቢዚ ሆነበታል። ስለዚህ ለተወሰነ ጊዜ ካፍታ ማስታወቂያ በኋላ ይመለሳል ብሎ ጓደኞችን አንተን ዳውን ቱ ዘ ቫሊ ይወስዳል ወረታቸው። የዛን ጊዜ የሚደውልልህ የለም። ያኔ ብቻ ትሆናለህ። መጽሐፍ ለማንበብ፣ ለመጸለይ፣ ለመዘመር ትመቸዋለህ። ያን ጊዜ አንተን ለማግኘት ሰማይ ወክ ያደርጋል፣ ወዳለበት ሁኔታ ይመጣል። የሰማኝ ሰው ካል የገባው ሰው ካል ተራራው አንተ እግዚአብሔርን ለማግኘት የምትወጣበት ነው። ሸለቆ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለዚህ ነው አባብላታለሁ አለ።
ወደ ምድረ በዳም ወስዳታለሁ። ለምን? እዛ ወስጄ የልቤ ለልቧ አጫውታታለሁ። ሄይ እንደ ወዳጅ ኢየሱስ ጌታ። ስለዚህ እንደዚህ ነው ያለው። ስማኝ፣ ይኸው ይሄን ሁሉ ሲሞላ ሲሳካ አጃቢ ሲበዛ ያን ጊዜ አንተ እግዚአብሔርን ለማግኘት የምትወጣበት ፕሬዝ ጋድ ያደረገልኝን ልንገራችሁ ትላል። ኢየሱስ ክርስቶስ ጌታ ነው ምናምን ትልና የሆነ ምዕራፍ ይወስዳል። ከዛስ አሁን ደግሞ እኔ የማደርገውን እነግርሃለሁ ይልና ደግሞ ወደታች ሸለቆ እግዚአብሔር አንተን ለማግኘት የሚመጣበት፣ ተራራው ደግሞ አንተ እግዚአብሔርን ለማግኘት የምትወጣበት። ስለዚህ 5 መሰረታዊ ነገሮች ነግሬህ ይጨርሳለሁ። ጻፍ እንደዚህ ብለህ በሸለቆ ውስጥ ስታልፍ ማይ ጋድ እንዴ ደስ ብሎኝ እንደማካፍላችሁ ልነግራችሁ አልችልም። በሸለቆ ውስጥ ስታልፍ አለው ነገር አለው ነገር አለው ነገር አለው ነገር አለው ነገር እላለሁ እኔ አለው ነገር ራ አለው ነገር አለው ነገር እግዚአብሔር አለው ነገር እግዚአብሔር በሸለቆ ውስጥ ስታልፍ ጻፍ። አንደኛ ወደረኛው ቅረብ፣ ወደረኛው ቅረብ። እርሱ ከኛ ጋር ወደ ሸለቆ ይገባል፣ በሸለቆ ውስጥ ትሆን አያውቅም። ብራዘር ኢሳይያስ 43 ከ2 እስከ 3 የእግዚአብሔር ቃል የሚነግረን ይሄንን ነው። በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ ተብሎ እንደተጻፈ ሰይጣን ብቻህን ነህ። እሱ ብቻ አይደለም፣ ጥሩ እረኛ ወደ እንደዚህ አይነት ሁኔታ ውስጥ አይመራህም ብሎ ሊዋሽ ይሞክራል። ጥሩ እረኛ ቢኖርህ እንዴት እንደዚህ አይነት ሁኔታ ውስጥ መርቶ ያመጣሃል ብሎ ሊል ይችላል። ነገር ግን በሸለቆ ውስጥ ስታልፍ ወደ እረኛ መቅረብ እርምጃን ያቀልላል። በሸለቆ ውስጥ ወደ እረኛ ቅረብ። ለምን መሰለህ? እርምጃን ቀላል ሲምፕል የሚያደርግልህ ወደ እረኛ መጠጋት ነው። አንዳንድ ሰዎች በሸለቆ ውስጥ ሲገቡ ከእረኛቸው ይርቃሉ። አንዳንድ ሰዎች ተግዳሮት ውስጥ ሲገቡ ከቸርች ይርቃሉ፣ ከመንፈሳዊ ነገር ይርቃሉ። የሆነ ዳውን የሆነ ሁኔታ ውስጥ ሸለቆ ውስጥ እንደገባ ሲሰማ የዛ ጊዜ እርምጃህን የሚያቀልልህ ወደ እግዚአብሔር መቅረብ ነው። አንድ ምሳሌ ልስጣችሁ። በሰርግ ቤት ከብፌው ዋናውን የሚያነሳው ለሙሽሮቹ የቀረበ እንጂ ለብፌው የቀረበ አይደለም። ብዙ ጊዜ ሰርግ ቤት ሄጄ ተቀምጬ አውቃለሁ። ከዛስ ለሙሽራው የተጠጉ ሰዎች አሁን ሰርግ ቤት ምግብ መነሳት ሲጀምር እንዴት ነው? ሙሽራውና ሙሽሪትን ያስነሷቸዋል። ከዛስ ከነሱ አጠገብ የተቀመጡ ደግሞ አሉ፣ እነሱን ያስነሳሉ። እኔ ከዛ ብፌው ጋር ብትጠጋ የሚያስነሱት ሰዎች ደግሞ ልምድ ያላቸው ናቸው። ይገርማል። ደግሞ እንደዚህ ተራምደው ይላሉ። ማንንም ማስነሳት እንዳለባቸው ያውቃሉ። ከሙሽራው በራክ ቁጥር የምታነሳው ጥቅል ጎመን ነው። ከሙሽራው በራክ ቁጥር የምታነሳው ይሰማል ወይ? ዝም ማካሮኒ ነው በልተህ የምትሄደው ነገር ያለው ዋና ሻኛ ዳዊት ምናምን ለሙሽራው በተጠጋ ቁጥር ነው። በሸለቆ ውስጥ ስታልፍ የተሻለ እርምጃን የሚያቀልልህ ወደ እረኛ መቅረብ ነው። ጠጋ ወደ ኢየሱስ ጠጋ። እስቲ ጠጋ ብላለች ምረት አይደል? እኔ እኮ ጌታ ዘማሪ ነኝ እንዴ? እስቲ ጠጋ ብላለች። አትዘምርም አንተ አትዘምር፣ አታሰላስልም ነገር። እስቲ ጠጋ ወደ ጌታ፣ እስቲ ወደ ጠጋ በቃ ሊያቆም ነው ብሎ ሲጠብቁ እንደውም መጽሐፍን አንስተ ኢየሱስ ጌታ በስመ አብ ወልድ መንፈስ ቅዱስ ብለ ኢየሱስ ጌታ አሜን በላ ተበረባር። በሸለቆ ውስጥ ስታልፍ ወደ እረኛው ቅረብ፣ ወደ ፓስተሩ አትቅረብ።
ትነቅላለህ። ጭራሽ ወደ ጌታ ነው መቅረብ ያለብህ። ወደ ሰው ከቀረብክ እነግርሃለሁ ጭራሽ ኮንፊውዥኑን ይጨምሩላል። እውነትህን ነው ይለዋል ችግርህን። አዎ ኧረ ወይኔ እንዴት ልትሆን ነው ታዲያ? እንዴት ነው እየኖርክ ያለው? ትችላለህ ይላል። ሬዲሜድ የለቅሶ ልብስ ነው አሰፍተው የሚሰጡ ሰዎች። በቃ እቺን ይዘህ አልቅስ ነው የሚሉ። በሸለቆ ውስጥ ስታልፍ ወደ ሰው አይደለም መቅረብ ያለብህ። ጌታ ምስክሬ ነው። ያስቀዋል፣ ነግሬሃለሁ፣ ያሳቅቀዋል። ወደ ሰው አይደለም ወደ እግዚአብሔር ራሱ ወደ እግዚአብሔር ከመቅረብ የተነሳ አንዳንድ የቅርብ ሰዎች ራሳቸው በምን ውስጥ እያለፍክ እንደሆነ አያውቁ። ስትመጣ ፊት ያበራል። ሙሴ ከእግዚአብሔር ጋር ቆይቶ ሲመጣ ቁርበቱ ያበራ እንደነበረ በጣም ቻሌንጁ ከባድ በሆነ ሲዝን ወደ እረኛ ስትቀርብ፣ ወደ ጌታ ስትቀርብ ይቸግርህ አይቸግርህ፣ ይጉዳል ይሙላ የሚታወቅ ነገር የለም። ስትመጣ ሻይ ታረጋለህ። አሜን በል። እየሰማኝ ያለ ሰው መልእክት እንዳለው ሰው የሚያውቅ ሰው ካለ አሜን ይበል። ወደ እረኛ ጠጋ፣ ወደ እረኛ ቅረብ። በተለይ በሸለቆ ውስጥ ስታልፍ ወደ እረኛ ማትቀርብ ከሆነ፣ ወደ ሰው የምትቀርብ ከሆነ እነ አድምቄን ነው የምታገኘው። በቃ እነ ደባልቄን አድምቄን በቃ ምናምን የምታገኘው ነገር ያለው። ወደ እግዚአብሔር ስትቀርብ ግን ይገርምሃል። ሃሌሉያ። ሁለተኛ በሸለቆ ስታልፍ ሁለተኛ ከእረኛው ጋር ተነጋገር። ዳዊት ወደ ሸለቆ በገባ ጊዜ ስለ እግዚአብሔር መናገር አቁሞ ከእግዚአብሔር ጋር መነጋገር ጀመረ። ምዕራፉን ሲጀምር ምዕራፍ 23 እንደዚህ ነው ያለው። እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። በለመለመው መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል አለና ነፍሴ መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ከዛስ እስከዚህ ድረስ እስከ ቁጥር 3 ድረስ ስለ እግዚአብሔር ነበር የሚያወራው። ልክ ወደ ሸለቆ ሲገባ በሞት ጥላ መካከል እንኳን ቢሄድ አለና አንተ ያናግረዋል እረኛውን፣ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝማ አንተ። ልክ ሸለቆ ስትገባ ከእረኛው ጋር ነው መነጋገር ያለብህ። ከሰው ጋር፣ ከአከራይ ጋር፣ ከምቀኛ ጋር፣ ሸረኛ ጋር ማውራትና ከእግዚአብሔር ጋር። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህ፣ አናግረው እግዚአብሔር። ክፉን አልፈራም፣ በትርና ምርኩዝ እነሱ በጠላቶቼ ፊት ለፊት ገበታን። እግዚአብሔር አናግረው፣ እረኛውን ማነጋገር ነው። አንዳንድ ሰው ታውቃለህ፣ ሸለቆ በባህሪው ያስወራል። ታውቃለህ፣ ሸለቆ በባህሪው ያስወራል። ብቻህን ነው እንደ ሰካራ የሚያደርግ። በቃ ታወራለህ ዝም ብሎ። በቀደም እኔና ዶይ እየሄድን እንደዚህ ያልኩ አንድ ሰው ብቻውን ሆኖ ያወራል። ትልቅ ሰው ብቻውን ነው እንዴ? ብቻውን ሆኖ ያወራል። ስላጣረ ብቻውን ነው። ከማን ጋር ያወራለች? ከማን ጋር ያወራለች? ብቻውን ነው። ሄሎ ሄይ ዳውንስ እንደዛ አይነት ሁኔታ ውስጥ ስትገባ ከማንም ጋር አታወራም። ብትደውልላቸው አይሆኑም። በነገራችን ላይ ያለህ ጊዜ ስልክ እስኪግል እስኪፈነዳ ነው የሚያወሩክ። አይውል ኮሊው ላተር ከቴሌ በኦርደር እስከምትልክ ድረስ በመከራ ያስጨንቋል። ልክ እስቲ እግዚአብሔር ወደሚፈልገው ወደዛ የጣፋንታ ክፍል ውስጥ ያስገባ፣ እዛ ቻፕተር ውስጥ ያስገባ። ብትፈልጋቸው አያነሱም ስልክህን። ብትፈልጋቸው አንተ የዛን ጊዜ ማድረግ ያለብህ ከችግር ጋር ለማውራት ያለብህ፣ ከጨለማው ጋር ከሁኔታው ጋር አይደለም ማውራት ያለብህ፣ ከእረኛ ጋር ነው ማውራት ያለብህ። አንተ ወደምትገባበት ወደ የትኛው ሁኔታ አብሮ የሚገባ በሸለቆ ውስጥ የማይተው በብቸኝነት ጊዜ የሚጠጋ አምላክ አለ። ከሱ ጋር ማውራት አለብን። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና። ቁጥር 1 እግዚአብሔር እረኛዬ ነው፣ ስለ እግዚአብሔር ያወራል። ቁጥር 4 በኋላ ያለውን ስታነበው፣ ከ5 በኋላ ያለውን ስታነበው ግን በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራ፣ በትርህና ምርኩዝህ የማ ያንተ። ያናግረዋል፣ አንተ ያናግረዋል። ዳዊት ፋዘር የስ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህ። አሁን የሚያዋጣው ከአባት ጋር መነጋገር ነው። ኤቭሪዋን ሲዘጋ የሚያዋጣው ከእግዚአብሔር ጋር መነጋገር። እውነቴን ነው የምነግርህ፣ የትኛውንም ሁኔታ ገንጥሎ ወደ አንተ ይመጣ። እኔ
ማወራላችሁ እኮ በምሳሌ ምነግራችሁ ከሰው ይልቅ እጅግ የሚጠጋጋ እውነተኛ ወዳጅ ሰው እንኳን ክፉ ሆኖ ሳለ የሚጠራውን ልጁን እንዳልሰማ እንደማይሆን የምትጠሩት አምላካችሁን ብራዘር ይኸውልህ በሸለቆ ውስጥ ሲያልፍ ወደ እግዚአብሔር መጮህ አጋጣሚ አይደለም። ወደ እግዚአብሔር የመጮህን ጥቅም የማወቅ ውጤት ነው ይሄ። በሸለቆ ውስጥ ስታልፍ ከእግዚአብሔር ጋር ተነጋገር፣ ከሰው ጋር አትነጋገር። እየወጣ ፖስት አታርክ። ይታለፋል ይሄ ቀንም ብለህ ፖስት አታርክ። ደግሞ ይሄን ሰምተህ ጻፋሉ። አንዳንድ ሰው አንድ በቃ ወጥቶ ሶሻል ሚዲያ ላይ ይታለፋል ይሄ ቀንም በቃ እንደምንም አጠጋግቶ አይ ጓደኛ ምን አይላ በቃ የሆነ ነገር እንደዚህ የረሳናቸውን የአማርኛ ፊደሎች እንዲህ እግር ያላቸውን ፈልጎ አምጥቶ ፖስት ጋይስ ገባ እኔም ብላችሁ ምናምን ብሎ በኖርማል የሚያወሩ ሰዎች አሉ እኮ እኔ ይኖር ገብቶ ለቆ ስትገባ ከእግዚአብሔር ጋር ከሰውየውም ጋር አትግባቢም፣ ከባልሽም ጋር አትነጋገሪ። ገብቶሻል ማወራው? ቆይ ላስረዳ። እንዴ መሰለ ቁጭ በል እንሰብሰብ፣ የቤተሰብ ጉባኤ ጠራ። ከዛስ 19 ነጥብ ንዑስ ቁጥር ሀሸረመ ቀቸተፐ ምናምን ስትል መጨረሻ ላይ ጭራሽ እንደውም ሽማግሌዎቹንም ጨምራችሁ ተበጣብጣችሁ ለሁለት ቡድን ሆናችሁ እንዳትታረቁ ሆናችሁ ነገር ያለው ሸለቆ ስትገባ መነጋገር ያለብህ ከረኛ ጋር ፋዘር ትለዋለህ። የስ ይላል። ይሁን አንሻፈ ብታወራም አስተካክሎ ይሰማሃል። አንተ ግራመር ብትጠብቅም ባትጠብቅም 4 ነጥብ ቢኖረው ባይኖረው ልትናገር የፈለከውን ብቻ ሳይሆን ሌላም ከውስጥ አውጥቶ ይሰማሃል። ሸለቆ በባህሪው ትሪገር ያደርጋል። ገብቷል? ይነካካል፣ ስሜታ ያደርጋል፣ ቁጣ ያደርጋል፣ የሆነ ነገር ምን ያደርጋል እና ቃላት እንዳትመርጥ ያደርጋል። የዛን ጊዜ ከሰው ጋር ካወራ እንዴት ነው ባክ ብሎ ነው የሚጀምረው። እንደውም ችግሩ ያለው አንተ ጋር ነው ይልሃል። ችግሬን ያቀልልኛል ያልከው ሰውዬ ዋና ችግር ሆኖ ቁጭ ይላል። ከእግዚአብሔር ጋር ፋዘርስ የስ ሶስተኛ በሸለቆ ውስጥ ስታልፍ አንደኛ ወደ እረኛው ቅረብ፣ ሞር ጨምር፣ ከበፊቱ ተጠጋ ወደ እግዚአብሔር። ሁለተኛ ከእረኛው ጋር ተነጋገር፣ አዋራው፣ መዝሙር ክፈት፣ ጸልይ፣ ተንበርከክ፣ መንገድ ላይ ንገረው። ሶስተኛ ትኩረትህን በእረኛው ላይ ብቻ አድርግ። ትኩረትን በሁኔታው፣ በጨለማው፣ በገደሉ፣ በምድረ በዳው፣ በምታየው፣ በምትሰማው፣ በሚነገረው ላይ ማድረግ ትተህ ትኩረትህን በእረኛው ላይ አድርግ። አራተኛ መራመድህን ቀጥል። ቃሉ የሚለው በሸለቆ በኩል ነው። ሸለቆ ቋሚ መኖሪያ አይደለም፣ ማለፊያ መንገድ ነው። ሸለቆ መክሰስ ነው፣ ራቱ ሌላ ነው። ራቱ ሌላ ነው እና መራመድህን ቀጥል። ደግሞ እንደዚህ ብለህ ጻፍ፣ እምነት ልታብራራው የማትችለው መኖር ነው። እደግመዋለሁ፣ እምነት ልታብራራው የማትችለውን መኖር ነው። ልታብራራው እኮ አትችልም። አሁን እንዲህ ስለሆነ እንዲህ ነው፣ እንዲህ ሆኖ ደግሞ እንዲህ ስለሆነ ነው እማትለው ነው፣ ግን ትኖረዋለህ። ታምናለህ ማለት አንተ አብራርተህ ገብቶሃል ማለት አይደለም። እምነት ማለት ልታብራራው የማትችለውን መኖር ማለት ነው። በቃ አምስተኛና የመጨረሻ በጣም የወደድኩት ቃል ነው። አምስተኛና የመጨረሻው በሸለቆ ውስጥ ስታልፍ አመስግነው። በመዝሙር መጽሐፍ ምዕራፍ 84 ቁጥር 6 ሲናገር በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያ ቦታ ይቀይሩታል ይላል። በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያ ቦታ ይቀይሩታል። እነሱ አሁን እኮ የሚያልፉት በለቅሶ ሸለቆ ነው እና መዝሙር 84 ቁጥር 6 እንደዚህ አለ፣ በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያነት ቦታ ይቀይሩታል። አንተ በለቅሶ ሸለቆ በምታልፍበት ጊዜ ወደ መዝሙር መፍለቂያ፣ ወደ ትምህርት መፍለቂያ ታማርራለህ ብለው ሲጠብቁ ትማራለህ። አንተ
ኢየሱስ ጌታ ነው። ተራ ቁጥር 1 ዚስ ኢዝ ዛት ትላለህ። እስቲ እኔ የምለውን በሉ። በለቅሶ ሸለቆ በሚያልፉበት ጊዜ በሉ እስቲ ወደ ምንጭ መፍለቂያነት ይቀይሩታል። ድገሙት እስቲ። በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያ ቦታ ይቀይሩታል። እቀይርላችኋለሁ አይደለም ያለው? ወደ ምንጭ መፍለቂያ ቦታ ይቀይሩ። መዝሙር 84 ቁጥር 6 አንብቡት። ወደ ምንጭ መፍለቂያ ቦታ ይቀይሩታል። አመስግኖ በቃ ፋዘር ታንክ ዩ ሎርድ አመሰግናለሁ። እንዲህም አይነት ይወታል። ወደ ምንጭ መፍለቂያ ቦታ ይቀይሩታል። ሰባኪዎች ከሌሎች ሰዎች የሚለያቸው ይሄ ነው። እያንዳንዱን የሚያልፉበትን መንገድ ወደ ስብከት ይቀይሩታል። እንደ ትዳር፣ እንደ ስራ፣ እንደ ግል። በለቅሶ ሸለቆ በምታልፍበት ጊዜ ወደ ምንጭ መፍለቂያ ቦታ መቀየር ያንተ ድርሻ። አሁን አንዳንድ ሰዎች ወደ እንጉርጉሮ ይቀይሩታል። በቃ እኔማ አንድ ልጅ ብሎኛል በቀደም ለታ 16 ጊዜ ራሴን ለማጥፋት ሞክሬያለሁ አለ። አይሳካም እና እኔ ችግሮቼን ጠፍቼ የምጠፋበት ቦታ አድርጌ ሳይሆን በዝቼ ወደ ምንጭ መፍለቂያ ቦታ ይቀይሩታል። የመጨረሻው እና 6ኛው የዛን ጊዜ ዘዳግም 8 ቁጥር 7 እግዚአብሔር ምንጭን ይሰጣል። እግዚአብሔር ይሰጣል። እንደዚህ ይላል፣ በተራራው በኮረብታውና በሸለቆዎች ውስጥ እግዚአብሔር ምንጭን ይሰጣል ይላል። እኔ የምጠብቀው ምንጭ በተራራና በኮረብታ ነው። ፋዘር ግን አሰራሩ ልዩ ነው። በሸለቆ ውስጥ ሁሉ ምንጭ ይሰጣል። ኢየሱስ ጌታ። በቃ ቡልክ ይላል። ማንም ደግሞ አይደፍነው። የሚገርማ በቃ ሶደሬ ነው የሚያደርግልህ እግዚአብሔር። አሜን በል። አይ ሄዳ አታውቅም መሰለኝ። ሶደሬ ያደርግልሃል። በቃ ኢየሱስ ጌታ ነው። ቁንጣ ትገዛለህ፣ ሄደ ጀርባህን ለሙቀዋ ለፍለዋ ሰጥተህ እንደዚህ ብለህ በቃ ኢየሱስ ጌታ ነው። እሺ እባክህ ትላለህ። እዛው ውስጥ ቆም። ምንጭ በምንጭ ነው የሚያደርግ እግዚአብሔር። ይባርካል። በሸለቆ ውስጥ ስታልፍ ወደ እረኛው ቅረብ። ከእረኛው ጋር ተነጋገር። ከእረኛው ጋር አውራ። ከነገ ቀን ጀምሮ ወጥታችሁ ከሰው ጋር ምናምን ቀንሳችሁ ከእግዚአብሔር ጋር ፋዘር አመሰግናለሁ። እነሱ ባይረዱኝም አንተ ስለምትረዳኝ፣ እነሱ ባያግዙኝም አንተ ስለምታግዘኝ፣ እነሱ ከኔ ጋር ባይሆኑ አንተ ከኔ ጋር ስለሆንክ አመሰግናለሁ ስትለው ነገሩ ራሱ ይቀየራል። ይመጣል፣ ይወርዳል። በደመና በክብር በኃይል በምስጋና በብዙ ሞገስ እግዚአብሔር ወደ አንተ ይወርዳል። እግዚአብሔር እረኛዬ ነው። መዝሙር 23 እሺ እናንብበው። ቆም እንበል እስቲ። አሁን በሸለቆ ውስጥ ስታልፍ እረኛህን ማወቅና እንደሚመራህ ማወቅ በቂ ነው። ሌላ ነገር ማወቅ አያስፈልግም። ለማንበብ ሞገስ ሰጥተህ ለማንበብ 1 3 እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በረፍት ውሃ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ከዛስ ጠላቶቼ እያዩ ማይ ጋድ በፊቴ ማዕድ አዘጋጀህልኝ፣ ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምሕረት በእርግጥ ይከተሉኛል። እኔም በእግዚአብሔር ቤት ቆይ እንደገና
እንደገና ተመልከቱ። ቆይ ብዙ ጊዜ መጽሐፍ አንብባችሁታል። አሁን ዳዊት ቁጥር 1 ይሁት እግዚአብሔር እረኛዬ ነው አለ። ስለማን ነው የሚያወራው? ስለ እግዚአብሔር። አንዳች አይጎልብኝም፣ እሺ። በለመመለስ ያሳርፈኛል፣ በረፍቱ ዘንድ ይመራኛል፣ እሺ። ነፍሴን ይመልሳታል ማ እግዚአብሔር። ስለ ስሙም በጽድቅ መንገድ ይመራኛል። ከዛስ በሞት ጥላ ሸለቆ ብሄድ እንኳን አሁን ተቀየረ፣ ጫወታው ተቀየረ። አንተ ከዚህ በፊት ስለ እግዚአብሔር ነበር የሚያወራው፣ አሁን ግን ከእግዚአብሔር ጋር ነው የሚነጋገረው። በሞት ጥላ ሸለቆ ውስጥ ከከተታችሁኝ እኔ ከእናንተ ጋር ማውራት ትቼ ከእሱ ጋር ማውራት ቀጥላለሁ ነው። በሞት ጥላ ሸለቆ ውስጥ ብሄድ አንተ ከእኔ ጋር ስለሆንክ ይለዋል ጌታን። ክፉን እረኛውን ያናገራል። ስሙ በትርና ምርኩዝ እነሱ ከዛስ ጠላቶቼ እያዩ አንዳንድ ሰው በሸለቆ ውስጥ ሲያልፍ ከማን ጋር ነው የሚያወራው? ከጠላት ጋር። ጠላቴ ተው ብዬ ተው እንደሱ አላልኩም፣ ግን በፊቴ ማዕድ አዘጋጀልኝ፣ ራሴን በዘይት ቀባ። እግዚአብሔርን እኮ ነው የሚለው ቀባ። ከዛ ጽዋዬ ሞልቶ ይፈሳል። በህይወቴ ዘመን ሁሉ በጎነትና ምህረት በእርግጥ አሁን ይሄ ሰውዬ እርግጠኛነቱ ምን ተካላችሁ? እረኛውን ያውቃል፣ እንደሚከተለውም ያውቃል፣ እንደሚመራውም ያውቃል። ይሄን ካወቅ ይበቃል። ስለ ሁኔታዎች ማብራሪያ አያስፈልግም። ለጌታ ክብር እናጨበጭባለን። እንደገና አሁንም በደንብ እናጨበጭባለን። ኢየሱስ ጌታ። ወንጌል ይለውጣል።